ትም ስላለ ድምዳሜ ስለምፈልግ ነው የምረዳኝም አካልም ስለምፈልግ ነው። ምክንያቱም በአድ ሀገር ስላለሁኝ አጠገቤ ሰው የለም ስለ እምነት የሚመክረኝ የመረጥኩትን መንገድ እንድጓዝ የሚያበረታታኝ አብሮኝ የሚሄድ የለኝም። እንደነገርኳችሁ መጀመሪያ ላይ ደግሞ ቤተሰቦቼ እኔ አሁን በምመርጠው መንገድ ላይ ስላልሆኑ ሊረዱኝ አይችሉም ማለት ነው። ይበልጡንም ወደኋላ እንዲሆን ነው የሚያበረታቱኝ እና ለዛ ነው ወደ ሁሱ የመጣሁት። ወንድሜ ሁሱ የመጣሁት በውስጥ ልታወራኝ ላይክ ብታስተምረኝ ደስ ይለኛል። ይሄንን እላለሁ። እድሉን ስለሰጣችኝ በጣም ነው የማመሰግነው። አም ሶ ኢሞሽናል ምክንያቱም ረጅም ጊዜ ኦልሞስት 2 አመት የትም አልሄድኩም ተቀምጫለሁ። በዛ ላይ ደግሞ የሰው ሀገር ስትሆን አንድ መንገድ መምረጥ አለብህ። አንዱን አካል መጸለይ አለብህ፣ መለመን አለብህ፣ መገዛት አለብህ ለአንዱ አካል ማለት ነውና መጨረሻ መደምደሚያ ላይ የወሰድኩት አንዱን አምላክ ማምለክ፣ መገዛት፣ ለሱ መኖርን ነው። ያሳለፍኩት ህይወት ማለት በህይወት መቅበዝበዝ ሳይሆን በልብ መቅበዝበዝ ላይ ነው ያሳለፍኩ ያለሁት። ይሄ ማለት አንዱን አካል እየለመንኩ ስላልሆነ ማለት ነው። ለአንዱ አካል ስላልተገዛው ወይ ክርስቲያን አልሆንኩም ወይ ሙስሊም አልሆንኩም። ሁለት መንታ መንገድ ላይ ስለቆምኩ ይሄንን ነው መቅበዝበዝ የምለውና እናንተ ጋር ሆኜ ደግሞ ወደ ቀጥተኛው መንገድ እመጣለሁ ብዬ አስባለሁ። ስለሰጣችሁኝ እድል በጣም አመሰግናለሁ። በውስጥም ስለነበራችሁ ቴክስት ላይ ኮሜንት ጽፉም ስለነበረ በጣም ሪስፔክት አደርጋለሁ። ትዕግስታችሁን ኤቭሪቲንግ ሪስፔክት አደርጋለሁ። በጣም አመሰግናለሁ። ይቅርታ የሚታወቂ ነበርና አንዳንድ የሚጠይቁ ጥያቄዎች አሉ። ከዛ ኔክስት እንትን ላይ ገስት ላይ ይመጣና በውስጥ እናውራና ከዛ ያን ነገር ማድረግ ይችላል። ይቻላል።